ውሸት። እኔ እስካሁን አንተ ወንድ ሆነ ነው እንትን የምትል ብዙ ጉድህን እኮ ነው የሸፈንኩልህ። ፊራ ተረጋጋ፣ በጌታ አልተባለም። ይኸው ልጆች ውሸት 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 ልጆቼን ውሸት ውሸት ውሸት። እኔ እስካሁን ሰዓት እዛ ነበርኩኝ። እስካሁን ቁጭ ብያለሁ። አንድ የተወራ ነገር የለም። ስለዛ ስለ ገንዘብ ነው የተወራ። አንድ ስለማስገደል ገንዘብን ቢሆን ጌታ ዮኒዬ፣ እኔ የምወድ ሰውን አይደል ወንድሜን አይደል ቴዲ ሐዋሳ አንተ ሂደ አካውንቱን ከፍቶ እኔ 30 ሚሊዮን ኢቭን በድምፅ ባንክ ደውዬ በድምፅ አሁን እዚህ 12 ሚሊዮን አሰማለሁ በድምፅ አካውንቴ ላይ ያለ እሱ ይገባኛል። እሱን አይደለም እኔን ስማኛ ቴዲ ስለ ግድያ የለም ሌላ ውስጥ አትግባ። ቆይ እሺ ግድያውን ሆልድ እና ፊራዬ እንደው አንዴ ስማኝ እንደ ጓደኛ ጌታ ምስክሬው ልጆቼን ይንሳኝ አልኩ። ስለ መግደል ስለምን የተወራ ነገር የለም። ከየት ነው የሚያመጡት? ኧረ ጌታ ይቅር ይበላችሁ። ወዴት እየሄዳችሁ? ይቻላል ማውራት ይቻላል። አምጪ ቮይሱን ማስረጃውን አምጪ። ምን ቃል በቃል ልንገርህ ፊራ። እሺ ኢትዮጵያ ውስጥ ተፈላጊ ነው። አጭበርብሮ ነው የወጣው። ለህይወቱ የሚያሰጋዋል። አሁን ዋኖፊ ያለችበትን እና አሁን ችግሩ ምንድን ነው? የቴዲን ቃላት አትችሉትም። ቴዲ ማለት ደንበኛ ቅኔ ይዘርፋል። አንተም እንደዛው ዘው ይዞ አንድ ናችሁ ሁለታችሁ። እንደዛ ነው ያለው። ለዮኒ ማኛ ግን ይሄ በቃ አላዳመጠው የሚሆኑ ወይ እርጅና ተጫጭኑት አልፎት ይሆን እንዴት እንደሆነ አላውቅም። ይሄ ጥሩ አይደለም። ከአንቺ አላረጅም ገለቴ። እየተረጋጋች እንግዲህ አያታችን እየተረጋ ነገሩን ነው ለነገሩ ማይላችን አልቋል። ስለምችል ነው ግን ወንድማማች ብሏል አላለም ብሏል። ትላንትና ያስታረቅናቸው ወንድሞቼ ናቸው። አትግቢ አንቺ አላስታረቅሽ። አንቺ አብረሻቸው እንጂ የታረቅኩት እሱ አልታረቅም። አየህ ቆይ እሱ እኛም ፈተዋል። እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም። አንቺ ገብተሽ ልታፋኝ ነው። ከኋላ ሆነን አልኩት አታባኝም። አንቺ በታሪክ ያባሉ ወንድማማቾች ናቸው። እሱ የራሱ ቴዲ አታባለም። ዮኒ የተታረቁ ወንድሞችን ለእኔ ወንድሜ ነው። ያ ግን ኤርትራዊ ለእኔ ወንድሜ አይደለም። ኤርትራዊ የሚሆን ጋነባዊ ስለሱ ጉዳይ አይደለም እያወራን ኢትዮጵያዊ ነው፣ ወንድሜ ነው። ስለዚህ ትክክል፣ እሱን እስማማለሁ። ግን በወንጀል አይደለም። ትላንት አይደለም በቃ ጨፍራችኋል። ይኸውልህ ልንገርህ፣ ምኑ ነው የሚጨፈረው? ማን ጨፍረዋል? ስለዚህ እኛ የምንለው ምንድን ነው? እኛውን ንግግራችን ከአንተ ጋር አይደለም። ከባለቤቱ ጋር ፊራም ወንድማችን ነው። ሁለቱም ወንድማችን ናቸው። ግን እያባላቸው ያለውን ማወቅ አልቻለክማ። አንተማ እኔ አስገባለሁ ብሏል። ፊራ ያስገባው ነገር አለ። ለዚህ ነው ኤርትራዊ ስታስገባ መሀሪ ሲናገሩ አንተ ዝም ትላለህ። መሀሪ ሲናገሩ ዝም ትላለህ አንተ እኮ ሁሉም እሺ እንደፈለግ እኛንም ስደበን ዮኒ፣ እኛንም ስደበን። ቆይ አዳምጠኝ። እኛንም ስደበን እዛ ቁጭ ብለህ ግን አንድ ሻቢያ ገብቶ ሲናገሩ ዝም ትላለህ ነበር እኮ። አሁን ከየት ነው የመጣሽው? እኔ ሁሌ ከኋላው ነኝ። ነበርሽ ልጅ ነሽ እንዴ? ስለኔ አታውራ። አንድ ሻቢያ ገብቶ ሲናገሩ ለምን ዝም ትላለህ? ተቆርቋሪ መጥሰልሽው ይኸውልህ ሁለታችሁ አትጣሉ እንዴ? ለዘመናት አይደል ስትሰድቡ የነበረው? አሁን ምን ተገኝቶ ነው ሮጠሽ የመጣሽው? አንቺ አልነበርሽም፣ ከጎን የነበርሽው እኮ። እሱ ችግር የለውም። አንቺ አልነበርሽም ከመጀመሪያው ጀምሮ ከጎን ይኸውልህ ምን ብለውታል መሰለህ ፊራ ከፊራ ጋር ከተጣላ ማሪ እኮ ነው ቅድም ብሎታል። ማማ ከፊራ ጋር የተጣላ ፊራ ከዮኒ ጋር የተጣላ ጊዜ አሁን ዳር እያለ ሊጣላ ነው። የራሱ ሊጣላ ነው ወይ የሆነ ነገር ሊጣላ ነው። አንቺ ነገ ወጣሽ የምትሰድቢው ሰው ነው። አንቺ አትረቢም። እውነቱን ልንገርሽ ሰዎች አይጋጩ ፕሊዝ። ዮኒ አንዴ አይቻቸዋለሁ። ትላንትና የማስታረቅ ነገር ጥሩ ነገር ስራዎች አንዴ ተናገር። ትንሽ ነው የማወራው። ዮኒ ትላንትና ቴዲን ጉዳይ ነው። ቴዲ አሁን መድረኩን ከፍቶላቸው ባለጉዳዮች ተምርና ፍራኦል ለረጅም ጊዜ ብዙ ነገሮችን ስትሰሩ እንደነበረ ያውቃለሁ። ከዛ በኋላ የሆነ ሆኖ አሁን ፍራኦልና ቴዲን የሚያጋጭ ነገር ተከሰተ። እንዴት እንደሆነ ዲቴሉን ብዙም ራሱ ነው የፈጠረው አሁን እሱን በተመለከተ ጥፋቶቹ የት ጋር እንደሆኑ
ምክንያቱም በሳል ናቸው። ፍራኦልም ቴዲም በሀሳብ ቁጭ ተብሎ ተነጋግሮ መፍታት ይቻላል። ያው ሰው ሲጣላ ቅቤ እርስ በርስ አይቀባም፣ ይታወቃል። ያለውን የሌለውን እየፈጠረ ምናምን ነገር በጣም ረጅም ይካሄዳል፣ በአካል ፊዚካልም ጭምር ማለት ነው። ትላንትና በቃ የማርገብ ነገር እንትን ብላችሁ አንድ ገስት ላይ ጥሩ ነገርን አይቼ ነበር እና ምን ተፈጠረ ተመልሶ ደግሞ አሁንም እኮ የትም አይደርስም። አሁን ቴዲም ሆነ ፍራ መፍታት ይቻላል። በቃ ያለፈ አልፏል። ጀስት ይቅርታ መጠያየቅ ካስፈለገ በዛ መልክ አድርጌ ነው። ደግሞ ለእኔ እድል ሰጡኛላችሁ፣ እድል ሰጡኛል። በጣም ይቅርታ። ቴንክ ዩ ዮኒ፣ ተባረክልኝ። ሌሎቻችሁም እግዚአብሔር አምላክ ይስጥልን። ፕሊዝ ይህን ነገር ፊራ ቆይ ባለቤቱ ያውራ። ለምንድን ነው የምታወራው አንተ? ለምን እሱ በይሉንታ ስለሚታፈን እኮ ነው። ባለቤቱ ያውራ። ለምንድን ነው የሚታዘዘው? አብሬን እኮ ነው ያለ ነው አይደል? እንደዚህ ጋር ምን ነው እነሱ ብር አይባሉም። እነሱ ማበርትች ያለች ይሄም ራሱ ብር ነው የሚፈልገው፣ እንዲረዳ ነው የሚፈልገው። እኛ እናስታርቃለን። አይገባም። ከዚህ በኋላ ሼክም ሽማግሌም አይገባም። አንቺማ ሰው ማባላት ልማደች። አምስት ደቂቃ ለምን መሰላችሁ? ይሉን ታይዟል። አንቺ ሰው እንዴት ይታረቃል? ይገለሽም በልዱኝታ የሚሆን ነገር የለምና አንዴ ብቻ አንድ ጊዜ አንድ ደቂቃኛ ገለልተኛ ወረዳ ያየር አንድ ጊዜ እንናገር። ጆከር አንድ ሰከንድ ልናገር። አንድ ደቂቃ ነው የምወስደው። እኔ በነገራችን ላይ በረጅም ጊዜ ይህንን ጉዳይ እናውቀዋለን። ዛሬ ጂጂክያ ወደ ዘረኝነት አምጥተሽ የእነሱ ሀቅ እንዳይወጣ የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም በተምር የምንቆመው አስገደለው እያልሽ ማቧካት ማባላት አይበቃሽም። እድሜሽን ልክ የልጆቹ እውነት ሀቅ ትክክለኛ ገለልተኛ የሆነ ሰው ይዞት ለምን አይወጣላችሁ? ለምንስ ወደ ዘር ትወስዱታላችሁ? ወደ ዘርስ ሁለቱን አላጥፋችሁ ሀቃቸው እንዳይወጣ በኔ ላይ ሲስማሙ ጆከር የቴምር ጉዳይ አይደለም እኮ አሁን የቴዲ ጉዳይ ነው። የቴምር ጉዳይ አይደለም። የቴዲ ጉዳይ እኮ የተምርን ጉዳይ እኮ ነው ያዘው። አሁን የቴምር ጉዳይ አይደለም እኮ አሁን የሚናገር ያለው ወደ ዘረኝነት ተወስዶ መደበቂያ ተደርጎ አይደለም ጆከር፣ አንተ አልገባህም። በመቄዶንያ ጉዳይ ነው የመቄዶንያን ጉዳይ ነው የምናወራው። የቴምር ጉዳይ ሞቷል። የመቄዶንያ ጉዳይ በምንድን ነው የተነሳው? ፊራ ከመጀመሪያው እኮ ነው የምንነሳው። ጨርሰን ትላንት ጨርሰን በይቅርታ ፈተን ታርቀን ዛሬ እንደገና አውቆ ቴምርን ይዞ መጥቶ እንዲነሳለት አደረገ። ሉክ እንድነሳለትስ የሚደረግም ባይደረግም አሁን እዚህ ጋር እየተካሄደ ያለው ነገር ይኸውልህ። እስካሁንም ጂጂ ስታወራ እስከዛሬም አይቻታለሁ። ወደ ዘረኝነት ነገሩ ተደብቆ በዘር ሁለቱም ተከፋፍሎ ነገሩ እንዳይፈታ ነው የተደረገ። ማን ነው? እነ ጂጂ ናቸው ያደረጉት። ሀቁን እኮ ነው እኛ የምንናገር። እንደ ዘረኝነት ከተሄደ እኔም ቆሞ የራሴ ሰው ጋር ነው። እንደ ግለሰብ ደግሞ ሀቅ እንደወጣ ከሆነ ከሁለታችሁም ከዘረኝነት ወጥቶ ከእንትን ወጥቶ ገለልተኛ የሆነ አካል የሁለታችሁንም አጣርቶ አንተ ሞስሬ ከሆነ እሷ ሙሸቷን ከሆነ እውነቱ እንደወጣ ማድረግ ነው። ከዚህ በኋላ እየተላበሰ የሚሄደው ማንም ሽማግሌ አይገባም። እድሜሽን ልክ በእኛ ጥላቻ የሰከርሽ ሰው ነሽ። በእናትሽ ደንቆሮ አሁን የሆነ ማኛ ያንቺ ነው ቢሆን አትናገር። ጆከር አንድ ነገር ልንገርህ። ምን እንደሆነ አንድ ነገር ልንገርህ። ወረደ እኔ 2 ደቂቃ ተናግሬ ልውጣ። እናንተ